ሰባት ሊቃነ ጳጳሳት፣ አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ እግዚአብሔርን ወዳችሁ በዚህ ቦታ ለቤተ ክርስቲያን ስራ ለመስራት ተሰብስባችሁ ወንድሞች እናቶች እንደምን ሰነበታችሁ? እንደምን ዋላችሁ? ለዚህ ያደረሰን ሉል አባታችን እግዚአብሔር ክብር ምስጋና ይግባው። አንድ ሆነን ችግሩን እንፍታ ወይስ ችግሩ ሲፈታ እንድንሆን የሚል ነው ዛሬ የማቀርበው። ወደ ጽሁፉ ከመሄዴ በፊት አንጋረ ፈላስፋ በሚባለው የቤተክርስቲያናችን የጠቢባን መጽሐፍ ውስጥ እንዲህ የሚል ቃል አለ። ጊዜ፣ እድሜ፣ ቦታ፣ ፈቃድ፣ ችሎታና ስምምነት እነዚህ ስድስቱ ከተረዳዱ ስራ ሁሉ ይፈጸማል ይላል። ጊዜ፣ እድሜ፣ ቦታ፣ ፈቃድ፣ ችሎታና ስምምነት እነዚህ ስድስቱ ከተረዳዱ ስራ ሁሉ ይፈጸማል ይላል አንጋረ ፈላስፋ ምዕራፍ 28 ላይ። እንግዲህ እነዚህ ስድስቱ በእኛ ውስጥ ካሉ የምናስበውን ነገር ለመፈጸም እንችላለን ማለት ነውና እሱን እንድንፈትሽ ነው። ከሌሎቹ ምን እንማራለን? መጀመሪያ ወደ ግብጽ እንሄድና የግብጽ ቤተክርስቲያን ነው። ከመቶ ዓመታት በፊት የግብጽ ቤተክርስቲያን በአራት ነገሮች ተቀስፋ ትንገላታ ነበር። የእንግሊዝን ቅኝ ግዛት ተከትሎ በመጣው የፕሮቴስታንት ወረራ፣ የእስላም ወንድማማቾች በሚያቀነቅኑት አክራሪ እስልምና፣ ዓላማቸውን የዘነጉ ጳጳሳትና ካህናት ከወቅቱ መንግስት ጋር ገጥመው በሚያካሂዱት ምዝበራና ዓለማዊነት፣ እንዲሁም ቤተክርስቲያኒቱ በኢኮኖሚ ችግርና አለመመጣጠን ምክንያት ባጋጠማት የአቅም እጦት ቤተክርስቲያኒቱ ካህናቷን አስተምራ እና አሰልጥና ልታሰማራ አልቻለችም። ይህ ደግሞ ገንዘብና ስኮላርሺፕ ይዘው ለመጡት ፕሮቴስታንቶች በር ከፈተላቸው። በተለይ ወጣቱን ትውልድ በመዝሙርና በትራክት ማረኩት። የካህናቱ ልጆች ሳይቀር ተወሰዱ። ገዳማቱ በችግር ይንገላቱ ነበር። አጥቢያ አብያተ ክርስቲያናቱ በእስላማዊ መንግስት ፖሊሲና በአቅም እጦት ለካህናቱ በቂ ደሞዝ መስጠት አልቻሉም። ከግብጽ ካህናት መካከል ጫማ አድርገው መጓዝ የሚችሉትን መቁጠር ይቻል ነበር ይባላል። ግብጻውያን ምዕመናን ችግሩ ከአቅማቸው በላይ ሆኖ በአንድ ቤት ውስጥ 3-4 ቤተሰቦች ተዳብለው እስከ መኖር ደርሰዋል። ወጣቱ ትውልድ ጭልጥ ብሎ መሸሽ ጀመረ። ይህን ሁሉ እያዩ አንዳንድ ካህናትና ጳጳሳት ዓለማዊውን መንገድ መረጡ። እነዚህ ነገሮች በ1876 እንደ አውሮፓ አቆጣጠር ለተወለደው ግብጻዊው ሀቢብ ጊዮርጊስ ረፍት የሚነሱ ነበሩ። እንደሌሎቹ ተስፋ ቆርጦ መተው፣ አገር ለቆ መውጣት፣ እየተናደደ መኖር ወይስ ጊዮርጊስ ሀቢብ እነዚህን ጥያቄዎች መመለስ ነበረበት። ጊዮርጊስ ሀቢብ መጀመሪያ የግብጽ ቤተክርስቲያን ትንሳኤ ወይም ሪናይዛንስ ኦፍ ኮፕቲክ ኦርቶዶክስ ክርስቲያኒቲ የሚል መርሃ ግብር ለራሱ ቀረጸ። አማካሪ አልነበረውም። የሄደው በወቅቱ ብቻቸውን ለቤተክርስቲያኒቱ ይታገሉ ለነበሩት ወደ ፓትርያርኩ አቡነ ቄርሎስ ነበር። ሐሳቡን ተቀበሉለት። እርሱም ረጅሙን ተጋድሎውን ቀጠለ። መጀመሪያ በመላ ግብጽ በተገኘው መጓጓዣ ሁሉ እየዞረ ሰንበት ቤቶችን ያቋቁም ጀመር። ለዚህ የሚረዳው ገንዘብ ከቤተ ክህነቱ ማግኘት ስላልቻለ ከቤተሰቡ የወረሰውን ቤት ሸጠ። ለሰንበት ተማሪዎቹ መዝሙሮችን ራሱ ደረሰ። የመማሪያ መጽሐፍትን አዘጋጀ። ሌሊት ደግሞ አስተማሪዎችን አሰለጠነ። እግዚአብሔር ትጋቱን አየለትና በ19ኛው መቶ ክፍለ ዘመን መጀመሪያ ላይ በየገጠርና ከተማው ሰንበት ትምህርት ቤቶች አገልግሎታቸውን ጀመሩ። ወጣቶች ወደ ቤተክርስቲያን መጡ። ወጣቶቹን በማየትም ምዕመናኑ ወደ ቤተክርስቲያን በብዛት ጎረፉ። ወጣቶቹ ድሆቹን መርዳት፣ አብያተ ክርስቲያናቱን መጠገን፣ ማስተማርና ማሰልጠን፣ ገዳማትን ራሳቸውን ማስቻል ጀመሩ። ይህ ሁሉ ሲሆን ከፓትርያርክ ቄርሎስና ከአንዳንድ ጳጳሳት በቀር ቤተ ክህነቱ ሊደግፈው አልቻለም። አንዳንዴ የሰራውን ሁሉ ያፈርሱበት ነበር። እርሱ ግን በትዕግስት የቻለውን ሁሉ ያደርግ ነበር። ትልቁ ዓላማው አሁን የሚያያቸውን ጊዜያዊ ችግሮች መፍታት ሳይሆን
ችግሮቹን ያመጧቸውን ስር የሰደዱ ችግሮች መጋፈጥ ነበር። አቡነ ቄርሎስ ሀቢብ ጊዮርጊስን የቴዎሎጂ አካዳሚ እንዲያቋቁም ነገሩት። እርሱም መላዋን ግብጽ ዞሮ በሰበሰበው ገንዘብ አማካይነት አንድ ሴሚናሪ አቋቋመ። ዕውቀቱ ኖሯቸው ከቤተ ክርስቲያን የሸሹትን እየለመነ ኮርስ እንዲሰጡ አደረገ። ሌላው አስተማሪ በማጣቱ የተነሳ ሌላው ቀርቶ ክፋትና ምቀኝነት ያልተጠናወታቸውን የሌላ እምነት ተከታይ ምሁራንን እየለመነ እንዲያስተምሩም አድርጓል። በተለይም የመጀመሪያዎቹ ተማሪዎች የቤተ ክርስቲያን ችግር የገባቸው የጭንቅ ቀን ደራሽ የሚሆኑ አውቀው የሚቀመጡ ሳይሆን ችግርን ለመፍታት የሚሰለፉ እንዲሆኑ ብዙ ደክሞባቸዋል። እነዚህ ተማሪዎች ሲመረቁ በመላ ሀገሪቱ በቅናት ተሰማሩ። ሰንበት ትምህርት ቤቶችንና ህዝቡንም ማስተማር ጀመሩ። ሀቢብ ጊዮርጊስ በማታ በከፈተው መርሃ ክብር የኮሌጅ ተማሪዎችን እየለመነ ሰበሰባቸው። የተወሰኑ ወጣቶችም ትጋቱን፣ ቅንነቱን እና አቀራረቡን በማየት ወደ ሴሚናሪው መጡ። የዛሬው አቡነ ሽኖዳ ወደ ቤተክርስቲያን የተጠሩት በዚያ ጊዜ ነበር። ብዙዎቹ ትምህርታቸውን ሲጨርሱ ወደ የገዳማቱ ገቡ። ገዳማቱንም በሙያቸው መርዳት ጀመሩ። ጊዮርጊስ ሀቢብ እነዚህን ወጣቶች ካፈራ በኋላ የመጀመሪያዎቹን የግብጽ ቤተክርስቲያን ጋዜጦችና መጽሔቶች አቋቋመ። የሴሚናሪው ተማሪዎችም እንዲሳተፉባቸው አደረገ። ህዝቡም ስለ ቤተክርስቲያኑ የመጀመሪያ ደረጃ መረጃ ማግኘት ጀመረ። አቡነ ቄርሎስ በቤተክርስቲያን ህይወት አልፈው በገዳማዊ ኑሮ ተፈትነው ከወጡት የሀቢብ ጊዮርጊስ ደቀ መዛሙርት መካከል ለጵጵስና መሾም ጀመሩ። ይሄን ጊዜ ሲኖዶሱ ለሁለት ተከፈለ። በአንድ በኩል የቤተክርስቲያን ችግር የገባቸው ለቤተክርስቲያን እድገት የሚመኙ እና የሚሰሩ ጳጳሳት፣ ካህናት እና ምዕመናን፣ በሌላ በኩል ደግሞ ጊዜያዊ ጥቅም ለማግኘት የተሰበሰቡ የቤተክርስቲያን ነገር የማይገዳቸው ጳጳሳት፣ ካህናትና ምዕመናን ጎራ ለይተው ተሰለፉ። ፈተናው እርስ በርስ መጠፋፋትን አደረሰ። ጥቅመኞቹም በወቅቱ ከነበሩት መሪዎች ጋር በማበር አቡነ ቄርሎስ የሾሟቸውን አዳዲስ ጳጳሳትና እነርሱን የሚደግፉትን ካህናት ወደ ግዞት እንዲሄዱ አደረጉ። በቤተክርስቲያኒቱ ከባድ መከፋፈል መጣ። ወጣቶቹም ተቸገሩ። አንዳንድ ካህናት፣ ምዕመናንና ወጣቶች እኛ ከነገሩ የለንበትም ብለው ተቀመጡ። በዚህ ጊዜ ነበር ሀቢብ ጊዮርጊስ አንድ ጥያቄ ያነሳው። አንድ ሆነን ችግሩን እንፍታ ወይስ ችግሩ ከተፈታ በኋላ አንድ ነው? ችግሩ እስኪፈታ ድረስ እንለያለን ያሉትን ችግሩ እንዲፈታ ትፈልጋላችሁ? ችግሩን ማን እንዲፈታው ነው የምትፈልጉት ሲል ጠየቃቸው። እነርሱም እግዚአብሔር ይፈታዋል አሉት። ጊዮርጊስም እግዚአብሔር ከሰማይ ወርዶ ይፈታዋልን ወይስ በሰው አድሮ ይፈታዋል? አሁን እየተጠየቃችሁ ያላችሁት እግዚአብሔር ችግሩን ይፈታ ዘንድ ማደሪያዎች ሁኑ ተብላችሁ ነው ነበር ያለው። እግዚአብሔር ችግሩን ይፈታ ዘንድ እናንተ ማደሪያዎች ሁኑ ተብላችሁ ነው እየተጠየቃችሁ ያላችሁት። ብዙዎቹ ሐሳቡን ተቀበሉት፣ አብረውትም ተጋደሉ። የግብጽ ቤተክርስቲያን ምዕመናን ጉባኤ መጅሊስ የሚባል አቋቋሙ። የተባበሩት መንግስታት ዋና ጸሐፊ የነበሩት እነ ቡትሮስ ጋሊ ይህንን ጉባኤ ለቤተክርስቲያንና ለአባቶች መብት መከበር እንዲታገል አደረጉት። ቤተክርስቲያን ወደሚፈለገው ደረጃ ትደርስ ዘንድ መደረግ ያለባቸውን ነገሮች ለመንግስትና ለቅዱስ ሲኖዶሱ አቀረቡ። ህዝቡን አስተማሩ፣ ወጣቱን አሰባሰቡ። በዚህ ስራቸው የተወሰኑት እስርና ግዞት ቢገጥማቸውም አልተበገሩም። የአቡነ ቄርሎስ ጸሎት፣ የሀቢብ ጊዮርጊስ ትጋት፣ የምዕመናኑ አንድ ሆኖ በቆራጥነት መነሳት፣ የወጣቱ ከስሜት በራቀ መንገድ መስራት ተጨምሮበት ውጤት መገኘት ጀመረ። መንግስት ቤተክርስቲያኒቱ ያለማንም ጣልቃ ገብነት ችግሯን እንድትፈታ ፈቀደ። አቡነ ቄርሎስ ሲያርፉም ወጣቶችን በማስተማር የታወቁት የጋዜጠኝነትና የአንትሮፖሎጂ ባለሙያ የሆኑት አቡነ ሽኖዳ ፓትርያርክ ሆኑ። የግብጽ ቤተክርስቲያን ትንሣኤም ይሄው እውን ሆነ። ሀቢብ ጊዮርጊስ በ1951 ዓመተ ምህረት እስካረፈበት ቀን ድረስ ለ70 ዓመታት ባለማሰለስ ቤተክርስቲያኑን አገልግሏል። የዛሬዎቹ ጳጳሳት የግብጽ ጳጳሳት ማለት ነው ተማሪዎቹ ነበሩ። ዛሬ በግብጽ ቤተክርስቲያን የሚታየውን ነገር ከ80 ዓመት በፊት እርሱ ነበር የነደፈው። ገዳማቱ ዛሬ ችግርን በታሪክ ብቻ ነው የሚያውቁት። ስብከተ ወንጌል ችግራቸው አይደለም። ካይሮ ውስጥ ብቻ 30,000 የሰንበት ትምህርት ቤት መምህራን አሏቸው። ከሀገር ውጭ በመላው ዓለም ቤተክርስቲያኒቱ ተስፋፍታለች። ችግር 100% ባይጠፋም
የምእመናንን መንፈሳዊ ሕይወት የሚፈትን ችግር ግን የለም። የግብጽ ቤተክርስቲያን የስብከተ ወንጌልና የአስተዳደር ትንሳኤ መነሻው ጊዮርጊስ አቢብ ነው። የገዳማዊና ምንኩስናዊ ሕይወት መሰረቱ ደግሞ ኢትዮጵያዊው ገብረ ክርስቶስ ወይም አብዱል መሲህ ናቸው። እኒህ ከ50 ዓመታት በላይ በግብጽ በረሃዎች በምናኔ ሕይወት የኖሩ ለናቡነ ቄርሎስ ግብጻዊና ለናቡነ ሽኖዳ ምንኩስናዊ ሕይወት መሰረት የጣሉ አባት ኢትዮጵያዊው የእንጦንስን ምናኔ ከግብጹ የገዳም አሰራር ጋር እንዲዋሃድ ያደረጉ ናቸው። እነዚህ ሁለት አባቶች ናቸው የግብጽ ቤተክርስቲያን ዛሬ ለደረሰችበት ደረጃ ያደረሷት። ህንድ የህንድ ኦርቶዶክስ ቤተክርስቲያን መጀመሪያ በፖርቹጋሎች በኋላም በእንግሊዝ ቅኝ ገዢዎች በደረሰባት መከራ አቅሟ ተዳከመ። መንበረ ፓትርያርኩ የነበረበት ሶሪያ በሙስሊሞች ጫና ምክንያት እንኳንስ ለመርዳት ለራሳቸው መቆም አልቻሉም። በ1806 እንደ አውሮፓ አቆጣጠር ወደ ፕሮቴስታንቶች ማሰልጠኛ እየገቡ በተማሩ አገልጋዮች ምክንያት ቤተክርስቲያን በወንጌል አልተመራችም የሚል ንቅናቄ ተጀመረ። ቀጥሎም ለቤተክርስቲያን ተሐድሶ ያስፈልጋታል የሚል እንቅስቃሴ ተቀጣጠለ። የተሐድሶ ኮሚቴ የሚባልም ተቋቁሞ ምልጃ ቅዱሳን፣ በዓለ ቅዱሳን፣ ነገረ ማርያም፣ ክብረ ስዕል፣ ቅዳሴ፣ ጾምና መጽሐፍተ ቅዱሳን እንዲቀሩ ወሰነ። የህንድ ቤተክርስቲያን ብዙ ጊዜ መከራ ተቀበላለች። በተለይ ትልቁን ፈተና የተቀበለችው በዚህ ወቅት ነው። በ1806 ዓመተ ምህረት የተሐድሶ ኮሚቴ የሚባል ተቋቁሞ ቅዳሴውን ከ2 ሰዓት ወደ 13 ደቂቃ ነበር ያሳጠረው። ያንን ሲያደርግ እነዚህ ነገሮች ከቅዳሴው በማውጣት ነው። ከዛ ቀጥሎ ገድለ ቅዱሳንን፣ ስንክሳሩን፣ ድርሳናቱን፣ ሌሎችን ነገረ ቅዱሳን የተመለከቱ ነገሮች በሙሉ ከቤተክርስቲያኒቱ እንድትወጣ ነው ይሄ ኮሚቴ የወሰነው። ይህን ውሳኔ አብዛኞቹ ጳጳሳትና ካህናት ተቃወሙት። ምዕመናንም ለሁለት ተከፈሉ። ነገር ግን በፕሮቴስታንት እምነት የተለከፉ አገልጋዮች የራሳቸውን ጳጳስ ሾመው ተሐድሶውን ገፉበት። ተሐድሶዎቹ ቤተክርስቲያኒቱን በፍርድ ቤት ከሰሱ። በ1879 ዓመተ ምህረት የተጀመረው ክስ ጁላይ 12 1889 ዓመተ ምህረት እንደ አውሮፓ አቆጣጠር ተጠናቀቀ። ፍርድ ቤቱም በቤተክርስቲያኒቱ ሀብትና አጥቢያዎች ለሁለት እንዲከፈሉ ወሰነ። ግማሾቹን ተሐድሶዎቹ እንዲወስዷቸው፣ ግማሾቹን ቤተክርስቲያኒቱ እንድትወስድ ለሁለት እንዲከፈሉ ብሎ ፍርድ ቤት ወሰነ። ቤተክርስቲያኒቱ በህግ ለሁለት ተከፈለች። ተሐድሶዎችም ማርቶማ ቤተክርስቲያን የሚባል አዲስ ቤተክርስቲያን መሰረቱ። ቤተክርስቲያኒቱ ሀብቷን፣ አጥቢያዎቿን እና ገዳማቷን በማጣቷ ምክንያት ተዳከመች። ህዝቡም ተስፋ ቆረጠ። ካህናቱ ደሞዝ አጡ። አገልግሎቱንም መስጠት ተቸገሩ። ምዕመኑንም ተሐድሶዎቹና ፕሮቴስታንቶቹ ይወስዱት ጀመሩ። በዚህ ሁኔታ ያዘኑት የህንድ እናቶች፣ በተለይ ሴቶቹ በደንብ እንድትሰሙኝ ይፈልጋሉ፣ ወጥ ቤት ያላችሁትም። በዚህ ሁኔታ ያዘኑት የህንድ እናቶች ተሰብስበው አንድ ሆነን ቤተክርስቲያናችን እንድታደግ ብለው ወሰኑ። በሳምንቱ ቀናት ሩዝ ሲቀቅሉ አንድ ፍኝ ሩዝ በማስቀመጥ በሰንበት ይዘው ለመምጣት ተስማሙ። የህንድን ቤተክርስቲያን ከመከራ ያዳኗት እነዚህ እናቶች ናቸው። ያንን አጠራቅመው አብያተ ክርስቲያናቱን አስጠገኑ፣ ገዳማቱን አሰሩ፣ ለካህናቱ ደሞዝ ከፈሉ፣ መንፈሳዊ ኮሌጅ ከፈቱ፣ መምህራንን አሰለጠኑ። እንዳሉትም ቤተክርስቲያናቸውን ታደጉ። እነሆ ጊዮርጊስ አቢብና የህንድ እናቶች የተጋፈጧቸው የግብጽና የህንድ አብያተ ክርስቲያናት ፈተናዎች ከኛም ፊት ተዘርግተዋል። የእነርሱ ጥያቄዎችም ጥያቄዎቻችን ናቸው። አንድ ሆነን ችግሩን እንፍታ ወይስ ችግሩ ሲፈታ አንድ እንሆን? ምን እናድርግ? የኢትዮጵያ ቤተክርስቲያን በፈተና ላይ መሆኗ ሁላችንም የሚያስማማ ነው። ጥያቄው ግን እንዴት ይፈታ የሚለው ነው። ለዚህ ጥያቄ ምዕመናን 3 አይነት መልስ እየሰጡ ነው። አያገባንም፣ ሲፈታ እንመጣለንና ለመፍታት እንነሳ የሚሉ አያገባንም የሚሉት አካላት ጉዳዩን የፓትርያርኩ የጳጳሳቱና የካህናቱ አድርገው ራሳቸውን ለችግሩ የቀረቡ ከመፍትሄው ግን ፈጽሞ የራቁ ናቸው። ችግሩ ቢፈታ እንወዳለን ይላሉ። ለመፍታት ግን ጢሱ እንዲነካቸው አይፈልጉም።
በየሚዲያው ማራገብ በየቡናው ላይ ማውራትና እናውቀዋለን ማለት መለያ ጠባያቸው ሲፈታን መጣለን የሚሉት ደግሞ አቅጣጫቸው ሽሽት ለችግሩ የተወሰኑትን አካላት ተጠያቂ ያደረጉ እነርሱ ግን ችግሩ እንዳይነካቸው በመሸሽ ሌላ ስርዓትና መንገድ መፍጠርን ተያይዘውታል አንዳንድ ጊዜም ችግሩን የመኖሪያ መንገድ ያደርጉታል የተወሰኑ ሰዎች እንዲጋደሉ በተጋርለው ውጤት ሲመጣ እነርሱ ተጠርተው እንዲሾሙ ይፈልጋሉ ለመፍታት እንነሳ የሚሉት አካላት ራሳቸውን የችግሩን የመፍትሄውን አካል ያደርጋሉ መጀመሪያ ራሳቸውን ከችግሩ ነፃ በማውጣት ሌላውንም ነፃ ለማውጣት ይጋደላሉ ያለ እግዚአብሔር ፈቃድና ያለ እነርሱ አስተዋጽኦ የሚፈለገው ነገር እንደማይመጣ ይረዳሉ አንድነቱ የሚያስፈልገው ችግሩን ለመፍታት በመሆኑ ተባብሮ ችግሩን በመፍታት ያምናሉ እዚህ የተሰበሰብነው ከሶስቱ ውጭ አንሆን እንደኔ እምነት ችግሩን ለመፍታት አንድ ሆነን እንነሳ ከሚሉት ወገን ነን ብዬ አስባለሁ እርግጠኛ ነኝ አሁን ቤተክርስቲያን እንደ እግር ኳስ ወይም እንደ ባስኬትቦል ተመልካች ከዳር ሆኖ የሚደግፍ ወይም ውጤት እየሰማ ብቻ የሚቃጠልና የሚደሰት ተመልካች ያስፈልጋል እንደ ጊዮርጊስ ሐቢብና እንደ ህንድ እናቶች ከመካከል ገብቶ የሚጋደል እንጂ አንድ ጊዮርጊስ ሐቢብ ያን ሁሉ ከሰራ እኛማ ምን ልንሰራ እንችል ነበር ከህንድ እናቶች የሚበልጡ እናቶችና እህቶችስ የሉንም ግን እንደነርሱ ሕይወትን ባለመሰሰት መስጠትን ይጠይቃል ለእውነት ብሎ መጋደልን ይጠይቃል ከጥቅም መሸሽን ይጠይቃል ለቲፎዞነት ሳይሆን ግን እንደነርሱ ሕይወትን ባለመሰሰት መስጠትን ይጠይቃል ለእውነት ብሎ መጋደልን ይጠይቃል ከጥቅም መሸሽን ይጠይቃል ለቲፎዞነት ሳይሆን ለቤተክርስቲያን ሲሉ መጋደልን ይጠይቃል አንድ ሰው የወይን እርሻ ነበራቸው ይባላል እና በጣም ስስታምና ለሰዎች ምንም ነገር መስጠት የማይፈልጉ ያመረቱትን ብቻቸው መብላት የሚፈልጉ ሰው ነበሩ ስለዚህ ሌላ ሰው እንዳይበላባቸው እንዳይወስድባቸው ሁለት ዘበኞች ቀጠሩ ይባላል አንደኛው ሰው ማየት የተሳናቸው ናቸው ምክንያቱም ሰው ጠቁመው እንዳያስበሉባቸው ሁለተኛው ሰው ደግሞ ይዘው እንዳይሮጡ እግራቸው ትንሽ የሚያነክስ ሰው እነዚህ ሁለቱም መርጠው ቀጠሩ ይባላል እነዚህ ሰዎች ለብዙ ጊዜ እነሱም ሳይበሉ ሰውም ሳያስበሉ ኖሩ እዚያ ወይኑ ግን በኋላ እኔ መሰለው ወይን ይያለ እኛም ሳንበላ ሰውም ሳናስበላ እኔ ሰው ይጎዱን እንዴት እናድርግ ተባባሉና ተመካከሩ አንተ ማይዳችን እኔ መሄዳችን ምን እናደርጋለን ተባባሉ በኋላ እኔ መሄድ ባልችል አንተ እግር አለ አንተ እግር ሆነኝ አንተ ማየት ባትችል እኔ አይን አለኝ እኔ አይን ልሁን ስለዚህ የኔን አይን ያንተ እግር ተጠቅመን ለምን አንጠቀምም ተባብለው ሰውየው እስኪመጣ ድረስ አይነ ስውሩ አንካሳውን ይሸከመውና ያያ ሰውየው መኖር ነው ስለዚህ ሄዶ ወይኑን ያመጣል እንደገና ደግሞ ይሄ ማየት የሚችለው ሰው ማየት የማይችለውን እየመራው ይወስደውና እህላያንን ወይን ተሸክመው የሆነ ቦታ ያስቀምጣሉ እንዲህ ይያሉ ከሰውየው በላይ በወይኑ ተጠቀሙ እና በኋላ ይሄንን ሲሰማ ሰውየው እንዲህ ብሎ ተናገረ ይባላል አንካስ በእግረ እውር ሆረ እውርኒ በአይነ አንካስ ነጸረ ወበክልኤሆሙ ወይኔ ተመዝበረ ብሎ አንካሳ በእውሩ እግር ሄደ እውሩ ደግሞ በአንካሳው አይን አየ ሁለቱ ተባብረው ወይኔ መዘበሩት ብሎ ተናገረ ይባላልና እኛም እያንዳንዳችን ያለንን ይዘን ብንነሳ ከነዚህ ሰዎች በላይ መስራት እንችላለን የተሟላ ሰው አይገኝም ሙሉ ሰው አይገኝም እርስ በርሳችን ብንገናኝ ግን መሟላት እንችላለን ነው ለምን አሁን አንዳንድ ሰዎች የቤተክርስቲያን ችግር እንደሆነ ያለ የነበረ ነው አሁን ምን አዲስ ነገር ተገኝቶ ነው አንድነት የሚባለው ይላል እንደኔ ግን ይህንን ወቅት ካለፉት ወቅቶች ለየት የሚያደርጉት አዎንታዊና አሉታዊ ገጽታዎች አሉት መጀመሪያ አዎንታዊ ገጽታዎቹን እንይ ችግሩን የተረዱ ለመፍታት የሚታገሉና መስዋዕትነትም የከፈሉ ብፁዓን አበው ያሉበት ዘመን ነው
ባለፈው በቅዱስ ሲኖዶስ ደርሶ በነበረው ፈተና ከዚያ በፊትም ከዚያ በኋላ በዚህ በእኛ ዘመን የቤተክርስቲያን ችግር እንዲፈታ የሚፈልጉ የሚጋደሉ መስዋዕትነትም የከፈሉ ብፁዓን አበው አሉ። አንዳንድ ጊዜ እንደው ቤተክርስቲያኒቱ ምንም ነገር የሌላትና እኛ ብቻ እንደምናስብ አድርገን አንቁጠር። ብዙ አሉ እድሉን ቢያገኙ ከኛ በላይ መናገር የሚችሉ እድሉን ቢያገኙ ከኛ በላይ መሰብሰብ የሚችሉ አሉ። እግዚአብሔር በአክዓብ ቤተ መንግስት እንኳን ሰው ነበረው። ሁለት ችግሩን ተረድተው መፍትሄ ለማምጣት የሚጥሩ ካህናት፣ መነኮሳት፣ ዲያቆናትና ሌሎች አገልጋዮችም አሉ። ሶስት የመፍትሄው አካል መሆን የሚችሉ የተደራጁ ማህበራትና ሌሎች አካላት አሉ። በዚህ በአሜሪካ እንኳን ብዙዎች ትልልቅ ሰዎች ሲጠበቅባቸው ያላደረጉትን ድንበር ተሻግረው ብፁዓን አባቶች ባሉበት ጉባኤ ማድረግ አለብን፣ ቤተክርስቲያናችን ወደ እናት ቤተክርስቲያን መሄድ አለባት፣ አንድ ሆነን ችግሩን መፍታት አለብን የሚሉ ብዙ አካላት አሉ። እኔ አንዳንድ ጊዜ በትምህርት ጥቅስ ውስጥ ገለልተኛ በሚባሉ አብያተ ክርስቲያናት ያሉ አባቶችም ወንድሞችም ብዙ እህቶች ባይሎውን ቀይረው ወደ እናት ቤተክርስቲያን ማምጣት ባይችሉ እንኳን እንደኔ እምነት ብዙዎች ልባቸውን ቀይረው ወደ እናት ቤተክርስቲያን አምጥተውታል ብዬ ነው የማምነው። መዋቅሩ ነው እንጂ ገለልተኛ የሆነባቸው እነሱ ገለልተኞች አይደሉም ብዬ ነው የማምነው። ይሄ ኃይል አሁን ነው ያለው። ከ5 ከ6 ዓመት በፊት ይሄ ኃይል አልነበረም። ያ ባይሆን ኑሮ ብፁዓን አባቶች ባሉበት የሚሰበሰቡ ሰዎች አይኖሩ ነበር። በማህበረ ቅዱሳን ጉባኤ ላይ ብፁዓን አባቶች ተገኝተዋል። በባለ ወልድ ማህበር ጉባኤ ላይ ብፁዓን አባቶች ተገኝተዋል። ዛሬም በሰንበት ቤተክርስቲያን ጉባኤ ላይ ብፁዓን አባቶች ተገኝተዋል። ስለዚህ ቤተክርስቲያን እግዚአብሔር ያፈራላት ኃይሎች አሏት በዚህ ዘመን ማለት ነው። መረጃዎች በቀላሉ የሚገኙበትና የሚንሸራሸሩበት ዘመን ነው። በቤተክርስቲያንም ሆነ በሀገር ላይ ችግር የፈጠረው የአብዮቱ ትውልድ የደከመበትና በማለፍ ላይ ያለበት ጊዜ ነው። ትልቁን ችግር የፈጠረው ይሄ ከ65 እስከ 70 ዓመተ ምህረት የተነሳ ትውልድ አለ። ግደለው፣ ጨፍጭፈው፣ ይውደም፣ ይቅደም፣ ገደል ይግባ፣ ይናድ ከማለት ያለፈ ችግር ለመፍታት የማይነሳ የቤተክርስቲያኒቱ በቤተ መንግስቱ በውጭም በሁሉም በኩል ያለው ያ ትውልድ አሁን ያ ትውልድ የደከመበት ጊዜ። ከዚህ በኋላ መቼም ኢህአፓ አይፈጠርም። ከዚህ በኋላ ኢዲዩ የለም። ከዚህ በኋላ መኢሶን አይመጣም። ከዚህ በኋላ ሌላ ነገር የለም። ከዚህ በኋላ በረሃ ገብቶ እንደገና የሚታገል አይመጣም። ከዚህ በኋላ ወይ ከሰንበት ትምህርት ቤት የሚወጣ ነው ወይ ከሌላ ቦታ የሚወጣ ትውልድ ነው የሚኖረው። ይሄ ትልቅ ጊዜ ነው። ቅድም ብፁዕ አባታችን ተናግረውታል። ትናንትና በቤተክርስቲያን በተለያየ ቦታ የነበሩ አመራር አካላት አባቶች ይምጡ ሲመጡ እንዴት ነው የሚል ክርክር እኮ አይደለም የነበረው። ማየት አንፈልግም። እኔ አስታውሳለሁ እዚህ አሜሪካን ሀገር ዋሽንግተን ዲሲ አካባቢ ያለ አንድ ቤተክርስቲያን የቦርዱ ሊቀመንበር በአጋጣሚ እዛ ቤተክርስቲያን ሂጄ ቁጭ ብለን ስናወራ አነሱ። እኛ እኮ አቡነ ጳውሎስንም አይደለም የምንቃወመው፣ አቡነ መርቆሬዎስንም አይደለም፣ እኛ ማንንም አንቃወምም፣ ብቻ ፓትርያርክ አንፈልግም፣ ብቻ ፓትርያርክ አንፈልግም። በጣም የገረመኝ እሱ አይደለም። እንደው እውነቴን ልንገርህ ልጅ አለ እግዚአብሔር ራሱ ፓትርያርክ ነኝ ብሎ ቢመጣ አንቀበለው። ይሄ በሽታ ነው። ይሄ እንደ በሽታ የያዘው ትውልድ አልፏል። አሁን በእናት ቤተክርስቲያን ስር ባልሆኑት አብያተ ክርስቲያናት እንኳን ብናይ እንዲህ አይነት አቋም የለም። ዛሬ በጭራሽ እንዲህ አይነት አቋም የለም። የጊዜ ጉዳይ ነው ለኔ። ሁሉም መስመሩ ላይ ነው። እንደ ቀነኒሳ አንደኛ ይወጣል፣ ደግሞ እንደ ሌሎቹ ደግሞ 24ኛም 25ኛም ይሆናል። አንድ ቀን እሱም ሪከርዱን ያሻሽላል ብዬ ነው እኔ ተስፋ ማድረገው። ችግሩን ለመዋጋት መረጃ ለመስጠትና ህዝቡን ለማንቃት የሚረዱ ሚዲያዎች አሉ። አሉታዊ ገጽታዎችስ ምንድናቸው? የቅዱስ ሲኖዶስ አቅምና ስልጣን የተዳከመበት ጊዜ ነው። የቤተ ክህነቱ ስልጣን የቤተ ክህነት ባልሆኑ ሰዎች የተያዘበት ጊዜ ነው። የቤተ ክርስቲያን የትምህርት መድረክ የቤተ ክርስቲያን ባልሆኑ ዓላማቸው ገንዘብ ብቻ በሆኑ ሲሞናውያን የተያዘበት ጊዜ ነው። የስተት ትምህርቶች የቤተ ክርስቲያን ናቸው እየተባሉ መውጣት የጀመሩበት ጊዜ ነው። ቤተ ክርስቲያኒቱ እኔ በትምህርት ጥቅስ ነው ብዙ ጊዜ ይሄን ማስቀምጠው የተከፋፈለችበት ጊዜ ነው። ለምንድን ነው በትምህርት ጥቅስ ማድረገው? ተከፋፈለች ብለን ደፍረን ለመናገር የምንችልበት
ጊዜ ላይ አይደለም። ካሏት 35000 አጥቢያ አብያተ ክርስቲያናት 1100 ገዳማት 400000 ካህናት ውስጥ የተለዩትን ስንቆጥራቸው ምናልባት አሜሪካ ጠቅላላው ሁሉ እንኳን ተለይቷል ቢባል አሜሪካ ከ120 በላይ ቤተክርስቲያን የለም። ከ35000 ቤተክርስቲያን አንፃር 120ው ሲታይ በስታቲስቲክስ 0.000% ነው የሚመጣው። ስለዚህ አንድ ሰው ጣቱ ቢቆረጥ ተከፈለ እንደማይባለው ሁሉ ማለት ነው ሊባላች ግን የጣቱ መቆረጥ ያሳዝነው ይገባል የአንድ በግ መጥፋት ስለሚያሳዝን። ስለዚህ ደፍሬ ተከፈለች ለማለት የሚከብደኝ በዚህ እውነታ ምክንያት ነው። የሚታወቁት ሊቃውንት እየተገፉና እያለቁ የመጡበት ጊዜ ነው። ገዳማትና የገጠር አብያተ ክርስቲያናት በአቅም የተዳከሙበት ጊዜ ነው። ጉቦ፣ ምዝበራ፣ ዘረኛነትና የፖለቲካ በቤተክርስቲያን ውስጥ የሰለጠነበት ጊዜ ነው። በቤተ ክህነቱ መንፈሳዊነት የጠፋበትና ኢሞራላዊ ድርጊቶች በአደባባይ የሚፈጸሙበት ጊዜ ነው። ለመሆኑ አሁን ያለውን ችግር በመፍታት ረገድ እኛ ምን ልናደርግ እንችላለን? መጀመሪያ ይመለከተናል ብለን እናስብ። እኛ ባለቤቶች ነን፣ ልጆች ነን። ከውጭ ሆነን ማየት የለብንም። ያለ ቤታቸው ገብተው ሌሎቹ ሲፈተፍቱ እኛ እንደ ባዕድ ማየት የለብንም። እኛ እንግዶችና ስደተኞች አይደለንም ማለት አለብን። ቀጥሎ ደግሞ መፍትሄው ማውራት፣ መናደድ፣ ወሬ መሰብሰብ ሳይሆን ውጤት ያመጣ የሚችል ተግባር መሆኑን ማመን አለብን። በሶስተኛ ደረጃ አጀንዳውን ከፖለቲከኞች፣ ከዘረኞች፣ ከጥቅመኞችና ፍቅረ ሲመት ከተጠናወታቸው ሰዎች መረከብ አለብን። የእግዚአብሔር ያልሆኑ ሰዎች በእግዚአብሔር ቤት ውስጥ አያገባቸውም። እኛም አሳልፈን መስጠት የለብንም። አራተኛም ጥቃቅንና ከዶግማ ቀኖናና ትውፊት ጋር የማይገናኙ ልዩነቶቻችንን ትተን በአንድነት የመስሪያ ጊዜው አሁን መሆኑን በመረዳት ስልት መቀየስ አለብን። ጨለማን ከማውገዝ ይልቅ ጧፉን ወደ ማብራት መሰማራት አለብን። ለዚህ ደግሞ አንድ አውደ ጥናቶችን፣ ሴሚናሮችን በማዘጋጀት ህዝቡ ትክክለኛ መረጃ እንዲያገኝ ማድረግ፣ ለህዝቡ መስመሩን ማሳየት ይገባል። አሁን አንዱ አሜሪካም ኢትዮጵያም ሌላም ቦታ ያለ ችግር ትክክለኛው መረጃ ያለ ማግኘት ችግር ነው። ብዙ ሰው የሚወራውን ነው እንጂ በትክክል የሆነውን ነገር አያውቀውም። ስለዚህ እውነቱን ከውሸት ጋር እየተቀላቀለ ነው የሚነገረው። ብዙ ጊዜ ደግሞ እድል አግኝቶ ብዙ የተጻፈለት ብዙ የተነገረለት በየዌብሳይቱ የምናገኘው ውሸቱ ነው። ይሄንን በደንብ ገልጦ ማየት ያስፈልጋል። ነው ወይ እርግጥ ነው ወይ እንዲህ ነው ወይ? ችግር እኮ የለም ማለት አይደለም። ችግር አለ የሚባለው ችግር ግን አሁን ሌሎቹ በሚናገሩት ሁኔታ ነው ወይ? ይሄ አደጋ ነው በራሱ። ችግሩን ራሱ በትክክል አለማወቅ። አንድ ሰው ጉንፋን ይዞ የያዘ ሳምባ ነቀርሳ ነው ተብሎ የሳምባ ነቀርሳ መድኃኒት የሚወጋ ከሆነ ችግር ነው ራሱ ችግሩን በትክክል አለማወቅ ማለት። ስለዚህ በተለይ ወጣቱ እድሉን ተጠቅሞ ትክክለኛ መረጃውን ህዝቡ እንዲያገኝ ማድረግ አለበት። ምንድነው የሆነው? ምንድነው ያልሆነው? ትክክሉ የቱ ነው? ስተቱ የቱ ነው? ይሄ በግልጽ ማስረዳት መቻል አለብን። ሁለተኛው የጋራ ጉባኤ ማቋቋም፣ በተለይ ለሰንበት ቤቶች አንድነት አመራር አካላትና ለሰንበት ቤቶቹ የምሰጠው ሐሳብ ይሄ በአባቶች የበላይ ተጠባባቂነት ከማህበረ ቅዱሳን፣ ከሰንበት ቤቶች አንድነት ጉባኤ፣ ከማህበረ ባለወልድ እንዲሁም ከሌሎች እኔ ከማላውቃቸው ኦርቶዶክሳውያን ማህበራት የተወጣጣ አንድ ጉባኤ ማቋቋም አለብን። ዝም ብሎ ቤካ እንደሚለው በየፍርክታው መሮጥ አሁን የሚያዋጣ ጊዜ አይደለም። ቅድም መርሃችሁ ላይ ገልጻችሁታል። አንድ ሆነን ለቤተክርስቲያን አንድነት በትጋት እንስራ። አንድ ምን ሆነው እኛ ብቻ አይደለም። ይሄን ዓላማ ከሚደግፉ ከሌሎችም ጭምር ጋር አንድ መሆን ያለብን። ይህ ጉባኤ ዋና ዓላማው የቤተክርስቲያንን ትንሣኤ ማምጣት ይሁን። በዝርዝር ጉዳዮች 6 ነገሮችን ቢሰራ ብዬ ነው ሐሳብ የምሰጠው። የሚመለከታቸው የቤተ ክህነትና የመንግስት አካላት በመነጋገር ግፊት ማድረግ። ችግሩ ያለበት ቦታ ላይ ነው ሄደን ሕክምናውን መጀመሪያ ያለብን፣ ሌላ ቦታ አይደለም። እኛ የቤት ልጆች ነን ብያቸዋለሁ። ቤታችን ነው፣ አጀንዳችን ነው፣ ጉዳያችን ነው። ስለዚህ አያገባንም ብለን ልንተው የምንችለው አይደለም።
ስለዚህ አባቶቻችን መጠየቅ ያለ ምንድነው እየሆነ ያለው እንዴ እየሰማን ነው መጀመሪያ እውነት ነው ይሄ ወይስ ውሸት እውነት ከሆነ ለምን እንደዚህ ተደረገ ይሄ ጥፋት ከሆነ ለምን እንዲህ ይሆናል ብለን እኛው ከራሳችን ከቤታችን ጋር ነው መነጋገር ያለብን መከራከር ያለብን መገዳደር ያለብን መሟገት ያለብን እኛው በእኛው ነን ሌሎች ሰዎች አይደለም በመሃል ሊገቡ የሚገባቸው ጉዳዩን የሚደግፉትን ብዙሃን አበው መነኮሳት ካህናት ሰንበት ትምህርት ቤቶች ታዋቂ ግለሰቦች ሚዲያዎች በማነጋገር ሐሳቡን እንዲያንጸባርቁ ማድረግ አለ አሁን በየሚዲያው ሌላው ሐሳብ ነው እየተንጸባረቀ ያለው አንዳንዶቹ የቤተክርስቲያን ጉዳይ የማያውቁ የማይገባቸው የማይመለከታቸው ሰዎች ናቸው ባለቤቶቹ ነው እያንጸባረቁ ያሉት እሱን ማውጣት አለበት ህዝቡ ስለ ችግሩና መፍትሄው እንዲያውቅ ማንቃት አለበት ይህንን ሐሳብ አሰራር በአውሮፓ በአፍሪካ በመካከለኛው ምስራቅ በአውስትራሊያ ማስፋፋት ያስፈልጋል ህዝቡ ወደ ትክክለኛው የመፍትሄው አቅጣጫ እንዲመጣ ማለት ነው በልዩ ልዩ ሚዲያዎች ሐሳብን ወደ ህዝብ ማቅረብ ያስፈልጋል አሁን የሚጽፉት የሚናገሩት ሌሎቹ ናቸው እውነተኛውን መረጃ የያዙት አባቶች እስካሁን አይናገሩም አይጽፉም የሚናገሩትም የሚጽፉት በጣም ጥቂቶች ናቸው እነዚህ አባቶች ነገ ያልፋሉ አንድ እዚህ ሀገር ያሉ ሰው ብዙ ጊዜ የውሸትና የሐሰት ትምህርት በመጻፍ በጣም ይታወቃሉ እና አንድ አባት ጠጋ ብለው ጠየቋቸው ይሄ የሚጽፉት ታሪክ ይሄ የሚጽፉት ነገር እኮ ውሸት ለምንድነው አባታችን እንደዚህ የሚያደርጉት አይ ጅል አንተ ዛሬ አንተ ስለምታውቅ ነው ይሄን ውሸት ነው የምትለኝ ነገ ቢመጣ ትውልድ ይሄን አያውቅም ስለዚህ ነው የጻፍኩት ነው የሚቀበለኝ አሉ እውነት ቅድም ሰው አባታችን አቡነ ዘካርያስ ብሏል አመጻ ስትቆይ ህግ ትሆናለች ስተት ስትቆይ ህግ ትሆናለች ስለዚህ ዛሬ ትክክለኛውን ነገር መጻፍ አለብን ሳያልፉ በህይወት ያሉት አባቶች መንገር አለባቸው ያኔ የነበሩት መጻፍ አለባቸው መግለጥ አለባቸው ማሳየት አለባቸው እሱን ማያሳዩን ከሆነ በጣም ችግሩ የኛና የልጆቻችን ችግር ይሄን ማመቻቸት መቻል አለብን ሰው ይሄንን እንዲያውቅ ልዩነቶችን ለመፍታት አማራጭ መንገዶችን በመያዝ የማስታረቅ ስራዎችን መስራት ችግሩንና መፍትሄዎችን የሚያሳዩ ዶክመንቶችን ማዘጋጀት ቅድም ብያለሁ ምን ነበር ነው ትክክለኛው ዶክመንቱ ምንድነው ትክክለኛው ታሪክ ምንድን ነገ ስተቱ ሲቆይ ታሪክ እንዳይሆን ይሄን መስራት አለብን የቤተክርስቲያን ያልሆኑ ሰዎች የቤተክርስቲያን አባቶችን እናስታርቃለን ብለው ከሚነሱ የቤተክርስቲያን የሆኑ ወግና ስርዓቷን የሚያውቁ አካላት እንዲሰሩት ማበረታታት ያስፈልጋል አለዛ ያልታረቁ ሰዎች እናስታርቃለን ካሉ በራሱ ችግሩንና መፍትሄዎችን የሚጠቁሙ መጽሐፍትን ማዘጋጀት የሚያዘጋጁትንም መርዳት አለብን አሁን ከትምህርት ሃይማኖትና ከሥርዓተ ቤተክርስቲያን ትምህርት በተጨማሪ ችግሩ ምንድነው ትክክለኛው ችግር መፍትሄው ምንድነው የሚሉ ጽሁፎችን ያስፈልጋል በትክክል ከልጆቻችን ጋር የምናወራው ለሚጠይቁን መልስ የምንሰጠው ይሄ ነው አንተ እንደምትለው አይደለም አንቺ እንደምትዩ አይደለም ወይም መንገዱን ስታችሁታል ችግሩን የሚፈታው በዚህ መልኩ አይደለም ብለን አንድ ልብ የምንሆንበት ይሄን መስራት ደግሞ አባቶችን ሊቃውንትን መረጃዎችን እያገላበጡ የወጣቱ ድርሻ ነው የቤተ ክህነቱ አሰራር የቅዱስ ሲኖዶስ አደረጃጀት የብፁዓን አባቶችና የፓትርያርክ ምርጫን በተመለከተ ሐሳቦችን ማፍለቅ ቀኖናው እንዲጠበቅ ግፊት ማድረግ በዚህ ጉዳይ የሚሰሩ አባቶችንም መደገፍ ያስፈልጋል ሐሳብ መስጠት አለብን ከሆነ በኋላ እንዲህ መሆን ነበረበት የሚለው ያዋጣል እንዲህ ነው መሆን ያለበት ከቀኖና ቤተክርስቲያን አንፃር ይሄ ተሽሯል ከቀኖና ቤተክርስቲያን አንፃር ይሄ መፈጸም አለበት እኛም ልጆች ነን ሐሳብ መስጠት አለብን ማለት ቀድሞ ነው እንደ ቤተኛ እንደ ልጅ ከሆነ በኋላ ይሄን አወግዛለሁ ይሄን አልደግፍም እሱም ያዋጣል የልጅ ስራም አይደለም የሰንበት ትምህርት ቤቶች የአድባራት የገዳማትና የትምህርት ቤቶችን አሰራር ለማስተካከልና ወደሚጠበቀው ደረጃ ለማድረስ ሐሳብ ማፍለቅ ግፊት ማድረግ የሚሰሩ አካላትን መደገፍና የሚጋደሉ አባቶችን መርዳት ያስፈልጋል አገረ ስብከትን እንርዳ ስንል
ለብፁዕ አቡነ ኤዎስጣቴዎስ ለብፁዕ አቡነ ዘካርያስ ወይ ለብፁዕ አቡነ አብርሃም ሲባል ይችላል አባቶችን የማገልገል ግዴታ ቢኖርብን ለነሱ በሰውነታቸው ስንል አይደለም እናደርገው ለቤተክርስቲያን ስንል እናደርገው ለቤተክርስቲያን የተጠናከረ የቤተክርስቲያን መዋቅር በሌለበት የተጠናከረች ቤተክርስቲያን ማየት አንቺ አንድ ሰው ይሄ ከጀርባው ያለው የመቆሚያው አጥንቱ ከተጎዳ በኋላ ይሄ ሰውዬ እንደ ልቡ የፈለገውን ስራ መስራት አይችልም ቤተክርስቲያንም መዋቅሯ ከተበላሸ እና አቅመቢስ ከሆነ በኋላ የፈለግነውን ያህልኛ ብንዘምር ብንጾም ብንጸልይ ማህሌት ብንቆም ያቺ ምን ፈለጋት ቤተክርስቲያን ስለዚህ ይሄን የሚሰሩ አባቶችን መደገፍ አለብን መርዳት አለብን በዚህ የሚጋደሉ ሊቃውንትን መደገፍ አለብን እኛም የምንፈልገው ነገር እንዲመጣ በመስራት ነው ማገዝ ያለብን በመመኘት ብቻ አይደለም ቤተክርስቲያን የሚያፈርሱ ከህጓና ስርዓቷ የወጡ አካሄዶችን በግልጽ መቃወምና ማረም አለብን ዝም ብለን የምናልፍበት ዘመን አይደለም ከቤተክርስቲያን ህግ ከቤተክርስቲያን ስርዓት ከቤተክርስቲያን ትምህርት ሃይማኖት ያፈነገጡ ቤተክርስቲያኒቱን የሚጎዱ ነገሮች ሲፈጸሙ ይሄ ስህተት ነው ማለት ነው ይሄ ስህተት በየትኛው ወገን ይፈጸሙ ማንንም ይፈጽማቸው ይሄ ስህተት ይሄ ጥፋት ነው ይሄ ትክክል አይደለም ይሄ ከቤተክርስቲያን ህግ አንፃር አያስኬድም እኔ መከራ ሊቀበል ይችላል ችግር ሊፈጠር ይችላል እያንዳንዳችን የሚደርስብን ነገር ሊኖር ይችላል ይሄን የስተት ስራ ግን ትክክል አይደለም ማለት መጀመሪያ ይሄን ካላደረግን አሁንም ስተት ሲቆይ ትክክል እየመሰለ ይሄዳል ይህ ሁሉ ይሳካ ዘንድ ደግሞ ዘወትር በጸሎታችን እንደምንለው አቤቱ አምላካችን ሆይ አሕዛብ አምላካቸው ወዴት ነው እንዳይሉ ባክህ ልመናችንን ስማ አላል አሕዛብ አምላካቸው ወዴት ነው የት አለ አምላካቸው የሁሉ ችግር ሲፈጠር የሁሉ ነገር ሲሆን የአምላክ ቢኖራቸው ማን እንዲያደርግ ነበር እንዳይሉ ባክህ ልመናችንን ስማ እያሉ መጸለይ ደግሞ ያስፈልጋል መስራት አለብን ግን ዛሬ ነው መነሳት አለብን ግን ዛሬ ነው አንድ መሆን አለብን ግን ዛሬ ነው ለቤተክርስቲያን መቆም አለብን ግን ዛሬ ነው እነሆ የወሬ ጊዜ ያብቃ የተግባርም ጊዜ ይጀምር እግዚአብሔር ሁሉን ነገር ፈቅዶ በስራ ያገናኘን የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን